ይህ ታዳጊዎች እንዳሻቸው የሚቦርቁበት ጫኖ ጫልባ ሜዳ ነው። በዚህ ሜዳ እግር ኳስን በፍቅር ተጫውተው ያደጉ ነገ ሀገርን ወክለው በትላልቅ መድረኮች ላይ የመጫወት ራዕይን የሰነቁ እንደ አንበርብር መሐመድ ያሉ ታዳጊዎች በርካታ ናቸው። የኔ ህልም ያው በመጀመሪያ ፈጣሪ ከረዳ ኢትዮጵያን ወክዬ ሀገርን ወክዬ መጫወት ነው በትልቅ መድረክ ላይ። ከዛ ባሻገር ደግሞ አሁን የኛ ክለቦች አሉ። አሁን ጋሞ ጨንቻም አርባ ምንጭ ከነማም አለ። ደግሞ ከነሱም ጋር ሆኜ ራስን ማሳየት ፈልጋለሁ። ያ ነው የኔ ህልም። በአራት ምድቦች በ17 ቡድኖች መካከል ሲካሄድ የቆየው 12ኛው ዙር የልማት ካፕ የወንዶች እግር ኳስ ውድድር በነገው ዕለት ፍጻሜውን ያገኛል። ለፍጻሜው የተሰየሙት ደግሞ አረንጓዴ፣ ቢጫ፣ ቀይ ለባሾቹ ጫኖ ጫልባዎችና ጥቁርና ቢጫ ለባሾቹ ኩልፎ 02 ሆነዋል። በአብዛኛው በታዳጊዎች የተደራጀው የአሰልጣኝ ደሳለኝ ደሴ ቡድን ጫኖ ጫልባ የውድድሩ ድምቀት በመሆን ለፍጻሜው ደርሷል። የተወሰነ ልጆች አሉ ሲኒየሮች አንድ 5 6 ናቸው። ሌላው ሁሉም ታዳጊ ናቸው። ያው እንደምታየው እግዚአብሔር ደግሞ አክሎበት ለዚህ ደረጃ ደርሰናል። ዘንድሮ 2018 ላይ ወስነን ነው የገባነው። ህዝቡም ተጫዋቾቹም ሁላችንም ልውስ ስለገባን ይሄን ነገር ማሳካት አለብን በሚል እየሰራን ነው። ያው እስከዚህ ድረስ ያው ፈጣሪ ረድቶ ለዚህ ደርሰናል ነው። ስብስቡም ጥሩ ነው። ስብስቡም በላይ እኛ ጋር ያለው ነገር ፍቅር አለ፣ አንድነት አለ፣ እርስ በርስ ያው መደማመጥ አለ። ውድድሩ በእርግጥ ከእስከዛሬ የተጫወቱትን በጣም ምርጥ ነበር፣ ጥሩ ውድድር ነበር። ይበልጥ ደግሞ ጫኖ ጫልባ ደጋፊውም ውስጥ ቲሙ ስፒሪቱ በጣም ጥሩ ቆንጆ ነበር። ደግሞ ከዚህ በኋላ የቀረን ዋንጫ ነው፣ እሱ እናነሳለን። ሞቲቬሽኑ አለ፣ አንድነታችን አለ። ባይዘው ከሚገባ በላይ ፍቅር አለ እዚህ ቲም ውስጥ። ጫኖ ጫልባ ላይ መጀመሪያ ጫወታ ነው እስካሁን ድረስ መጥቼ በህይወት የሚጫወተው። በዚህ ላይ በጣም ፍቅራችን የራቀ ነው። በእግዚአብሔር ያታመናሉ። እሱ ላይ እግዚአብሔር ረድቶን ነው እንጂ እኛ በራሳችን ኃይል አይደለም። ለዘንድሮው ልማት ካፕ ውድድር ብርቱ ዝግጅት በማድረግ ወደ ውድድሩ መግባታቸውን የሚገልጸው አሰልጣኝ ደሳለኝ ደሴ በውድድሩ ታዳጊዎች ጎልቶ መታየታቸውን ተናግሯል። ታዳጊ ተጫዋቾች እና አንበርብር መሐመድ መሰሉ ሚድፊልደር ላይ ኦፌንሲቭ ሚድፊልደር ላይ የሚጫወተው ማቴዎስ መላልቾ መሰሉ ታምራት ዮሴፍ መሰሉ ታዳጊ ተጫዋቾች እዛ ማለት ያሉ ተጫዋቾች በጣም ምርጥ አቅም ያሳዩ ብቃት ያሳዩ ተጫዋቾች አሉ። ጫኖ ጫልባ ቡድን ኳስን በጥበብ የሚጫወቱ እግር ኳሰኞችን ብቻ የያዘ ሳይሆን ጠንካራ የደጋፊ መሰረት በመያዝ የውድድሩ ክስተት ሆኗል። ጫልባ ህዝብ ለስፖርትና ለኳስ ጨዋታ ማች ነው እና ከህፃን እስከ አዋቂ ድረስ እና የዝልክ ተነሳሽነት ያለ ህዝብ ነውና ይሄን በዝልክ ደግሞ የሚደግፍ አካል ነው። በጸባይ ዋንጫ ተሸላሚ ለመሆን ዝግጁ ሆነን ተነስተናል። በሰላም በፍቅር ዋንጫውን ይዘው መምጣት ነው የኛ። ጫልባው ይለያል። ጋሞ ካዚ አይለቅም። ይመቻቸው። የውድድሩ ክስተት የሆኑት ጫኖ ጫልባዎች የፍጻሜውን ጨዋታ በማሸነፍ ዋንጫ ለማንሳት መዘጋጀታቸውን ተናግረዋል። ዋንጫውን ለማንሳት ይገቡ ጥማት ደግሞ ለማርካት የተቻለው ነገር ሁሉን ለማድረግ ያው ዝግጅት ላይ ነን። አሁንም ያው እንደምታየው ትሬኒንጉንም እየሰራን ነው። ከፈጣሪ ጋር እናሳካዋለን። ገና ጨዋታው እራሱ ከመጀመሩ በፊት ዋንጫ እንበላለን ብለን አስበን ነበር። ለደጋፊውም እራሱ ቃል ገፍተን ነበር። ደግሞ ያ ነገር እየሆነ ነውና ዋንጫውን የግድ እንበላለን። ዋንጫው የኛ ነው፣ የትም አይደለም። ፈጣሪ ደግሞ ከረዳን ዋንጫውን አንስተን እንመጣለን ነገ። ለታዳጊዎች መታያ መድረክ የሆነው ልማት ካፕ በ12ኛ ዙሩም ድንቅ ብቃት ያላቸውን ተተኪ ስፖርተኞችን አስመልክቷል።